ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የዕለተ ሮብ የጠዋት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። የቴክኒክ ባለሙያችን ዮራይ ፒከር ነው። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ አርዕስተ ዜና። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጥቅምት 7ቱን ውድቀት የሚያጣራ ብሔራዊ ኮሚቴ ሲዋቀር ብቻ መሆኑን ገለጹ። የመከላከያ ሚኒስትር እስራኤል ካትዝ የእስራኤል ጦር በሶሪያና ሊባኖስ ምድር መቆየት አለበት በማለት ተናገሩ። የክኔሴት አባል ዩሊ ኤድልሽቴን እየረቀቀ ያለው ዘመቻ ሕግ የመከላከያ ሰራዊቱን የሰው ኃይል እጥረት የሚፈታ አይደለም በማለት ተናገሩ። እስራኤል በሶሪያ በምትፈጽማቸው ጥቃቶች ምክንያት በራሷ ጊዜ ጠላት እያፈራች መሆኑን አንድ የሶሪያ ባለስልጣን ገለጹ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የጥቅምት 7ቱን ውድቀት የሚያጣራ ብሔራዊ ኮሚቴ ሲዋቀር ብቻ መሆኑን ገለጹ። ጠቅላይ ሚኒስትር ኔታንያሁ የቴል አቪቭ ዩኒቨርሲቲ ትላንት ባዘጋጀው ሳይበር ጉባኤ በላኩት የተቀረጸ ቪዲዮ እንደገለጹት ጥቅምት 7 ውድቀት ነበር። ውድቀቱም ከፍተኛ ነበር። ይህ ችግርም መመርመር አለበት። የፖለቲካ አመራሩንም ሆነ ወታደራዊ አመራሩን እንዲሁም ሌሎችን ክፍሎች መመርመር ይገባል። ይህ ግን የሚቻለው ሰፊ የሆነ ብሔራዊ ገምጋሚ ኮሚቴ ሲቋቋም ነው። ግን ኮሚቴው ወደ አንዱ አካል ያዳላ መሆን የለበትም፣ እንደዚህም መሆን አይገባውም ብለዋል። ይህ በእንዲህ እንዳለ የቀድሞ ሻባክ ድርጅት መሪ ሮኔን ባር የጥቅምት 7ቱን ውድቀት በትክክል ማወቅ የሚቻለው መንግስታዊ አጣሪ ኮሚቴ ሲቋቋም ብቻ ነው ማለታቸው ይታወሳል። የመከላከያ ሚኒስትር እስራኤል ካትዝ የእስራኤል ጦር በሶሪያና ሊባኖስ ምድር መቆየት አለበት በማለት ተናገሩ። የመከላከያ ሚኒስትሩ ትላንት የሰሜንን እዝ በጎበኙበት ወቅት የእስራኤል ጦር በሶሪያና ሊባኖስ ምድር በመሆን የጂሃድ ጠላቶችን መዋጋትና የገሊልና ጎላን ነዋሪዎችን ደህንነት ማስጠበቅ አለበት ካሉ በኋላ የእስራኤል ጦር በተለያዩ ግንባሮች የሚያካሄደውን እንቅስቃሴ አድንቀዋል። የሰማሪያ ቀበሌ ራስ ገዝ መስተዳድር ሊቀመንበር ዮሲ ዳጋን በቱልካረም አካባቢ ሮኬት መገኘቱ አሳሳቢ ስለሆነ መንግስት እርምጃ እንዲወስድ ጥሪ ያቀረቡ። ዮሲ ዳጋን እንዳሉት ሮኬቱ የተገኘው ከሰማሪያ ቀበሌዎችና ቁጥር 6 ጎዳና ከቅርብ ርቀት ነው። ይህን ችግር ለመቅረፍ ሁሉንም ክርክሮች በመተው መንግስት በፍልስጤም ራስ ገዝ አካባቢ ያሉ ችግሮችን መፍታት አለበት ብለዋል። በቱልካረም ሮኬቶች መገኘታቸውን ሻባክና የመከላከያ ሰራዊቱ ትላንት ማስታወቃቸው ይታወሳል። በይሁዳና ሰማሪያ ቀበሌዎች የሽብር ጥቃት እንቅስቃሴዎች እየጨመሩ በመምጣታቸው ምክንያት የእስራኤል ደህንነት ጥበቃ አካላት በየጊዜው ዘመቻ የሚያደርጉ መሆኑም ይታወሳል። ያም ሆኖ የአሸባሪዎችን እንቅስቃሴ ሙሉ በሙሉ መቆጣጠር አልተቻለም። የክኔሴት አባል ዩሊ ኤድልሽቴን እየረቀቀ ያለው የዘመቻ ሕግ የመከላከያ ሰራዊቱን የሰው ኃይል እጥረት ችግር የሚፈታ አይደለም በማለት ተናገሩ። ዩሊ ኤድልሽቴን በክኔሴት የውጭና ደህንነት ቋሚ ኮሚቴ ሊቀመንበር ሆነው ያገለገሉና በዘመቻ ሕጉ ዙሪያ ጠበቅ ያለ አቋም የነበራቸው መሆኑ ይታወሳል። ኤድልሽቴን ከካን የዜና ክፍል ጋር ትላንት ባካሄዱት ቃለ ምልልስ እንዳሉት በክኔሴት የውጭና ደህንነት ቋሚ ኮሚቴ ሊቀመንበር ቦዓዝ ቢስሙት አርቅቀው ያቀረቡት የዘመቻ ሕግ የመከላከያ ሰራዊቱ የሚፈልገውን የተዋጊ ወታደሮች ጥያቄ አይመልስም ብለዋል። ይህ በእንዲህ እንዳለ በመከላከያ ሰራዊቱ አንድ ከፍተኛ አመራር እንዳሉት ጦሩ 12000 ተዋጊ ወታደሮችና ረዳቶች ያስፈልጉታል። አሁን እየረቀቀ ያለው ሕግ ምላሽ የሚሰጥ አይደለም ብለዋል። አከራካሪ የሆነው የዘመቻ ሕግ ዛሬም የሀገሪቱ መነጋገሪያ አጀንዳ ሆኖ እንደቀጠለ ሲሆን የጥምር መንግስቱ ሕጉን አርቅቆ በክኔሴት ለማሳለፍ ሂደቶችን ቢጀምርም ብዙ ተቃውሞ እየገጠመው መሆኑ ይነገራል። ይህ በእንዲህ እንዳለ በክኔሴት ውጭና ደህንነት ቋሚ ኮሚቴ የቀረበውን የዘመቻ ሕግ ለውጥ እንዲሆንበት የጥምሩ መንግስት ፍላጎት ያለው መሆኑን ቃል አቀባያችን የአራ ሻፒራ ካደረሰችን ዘገባ መረዳት ችለናል። በጋዛ ሰርጥ ኢራን ጊቪሊን አስከሬን ለማግኘት ትላንት የተደረገው ፍለጋ ያለምንም ውጤት ተጠናቀቀ ተባለ። የእስራኤላዊውን አስከሬን ለማግኘት ይካሄድ የቆየው ፍለጋ ሰሞኑን ባለው ከባድ የአየር ጸባይ ምክንያት ለጊዜው እንዲቋረጥ ተደርጓል። ይህ በእንዲህ እንዳለ እስራኤል ጥቅምት 7 ቀን 2023 ዓ.ም ከተጠለፉባት 255 የሀገሯና ውጭ ሀገራት ዜጎች መካከል 254ቱን አስመልሳለች። ያንዱ ብቻ ይቀራል። የፖሊስ ልዩ ኃይል ባልደረባ የነበረው ራን ጊቪሊ አስከሬንን ለማግኘት ጥረቱ እንደቀጠለ ነው ተብሏል።
የሊባኖስ ጦር የሂዝቦላን ድርጅት የጦር መሳሪያ ትጥቅ ለማስፈታት በቅርብ ቀናት ያስታውቃል የሚል ግምት በእስራኤል በኩል መኖሩ ተገለጸ። የሊባኖስ ጦር የሂዝቦላን ድርጅት ከደቡብ የሊታኒ ወንዝ ካራቅና የሰራቸውን የሽብር መፈጸሚያ ተቋማት ካፈራረሰ እስራኤልንም በደቡብ ሊባኖስ ጦሯን ካስቀመጠችባቸው ቦታዎች እንድታስወጣ ይጠይቃል ተብሎ ይጠበቃል። የሂዝቦላ ድርጅት ራሱን እንደገና ለማጠናከር እንቅስቃሴ መጀመሩ በእስራኤል በኩል በመጥፎ የሚታይና ሌላ ግጭት ውስጥ ሊያስገባ ይችላል የሚሉ ዘገባዎች ባለፉት ጊዜያት ደጋግመው ሲቀርቡ መቆየታቸው ይታወሳል። እስራኤልና ሊባኖስ የደረሱበትን የተኩስ አቁም ስምምነት በሚጥሱ የሂዝቦላ ድርጅት አባላት ላይ እስራኤል በየጊዜው እርምጃ እየወሰደች መሆኑም ይታወቃል። የሂዝቦላ ድርጅትም ለእስራኤል ስጋትነቱ ገና ያልተቀረፈ ነው ተብሏል። ቃል አቀባያችን ኢታይ ብሉሜንታል ካደረሰን ዘገባ መረዳት እንደቻል ነው ሊባኖስ ከደቡብ ክፍሏ 80 ከመቶ ያክሉን የሂዝቦላ ድርጅት ይዞታውን ማስለቀቋና ትጥቅ ማስፈታቷን ገልጻለች። ይሁን እንጂ የሂዝቦላ ድርጅት የጦር መሳሪያ ትጥቁን ለመፍታት ብዙ ፈቃደኝነት እንደሌለውና ከኢራን ብዙ ድጋፎችን እያገኘና ራሱን እያጠናከረ መሆኑ ተገልጿል። እስራኤል በሶሪያ በምትፈጽማቸው ጥቃቶች ምክንያት በራሷ ጊዜ ጠላት ያፈራች መሆኑን አንድ የሶሪያ ባለስልጣን ተናገሩ። ትላንት የሶሪያ ወታደሮች የፍልስጤምን ባንዲራ እያውለበለቡ ጸረ እስራኤል ጥሪዎችን አቅርበዋል። ጠላቴ ሆይ ወደ አንተ እመጣለሁ፣ በፍጥነት እመጣለሁ፣ ከደሜ ጥይት እሰራለሁ፣ ከደምህም ወንዞችን እሰራለሁ በማለት ጥሪዎችን ሲያቀርቡ ተሰምቷል። አንድ የሶሪያ ባለስልጣን ክስተቱን አስመልክተው ከካን ዜና ክፍል ጋር ባካሄዱት ቃለ ምልልስ እስራኤል በሶሪያ ጥቃቶችን በመፈጸም በራሷ ጊዜ ጠላት አበጅታለች፣ ጸረ እስራኤል እንቅስቃሴው በሶሪያ እየተጠናከረ መጥቷል ብለዋል። እስራኤልና ቦሊቪያ ተቋርጦ የነበረውን ዲፕሎማሲያዊ ግንኙነታቸውን ማደሳቸውን አስታወቁ። የውጭ ጉዳይ ሚኒስትር ጊዲዮን ሳር ከቦሊቪያ አቻቸው ፈርናንዶ አርማዮ ጋር በመሆን የሁለቱ ሀገራት ዲፕሎማሲያዊ ግንኙነት መታደሱን ትላንት ሌሊት በአሜሪካ ዋሽንግተን ፈርመዋል። ከቦሊቪያ ጋር የነበረው ግንኙነት በ2009 ዓ.ም ከተቋረጠ በኋላ እንደገና ከ10 ዓመታት በኋላ ታድሶ እንደገና ደግሞ በብረት ሰይፎች ጦርነት ምክንያት ተቋርጦ ነው ባሳለፍነው ሌሊት የታደሰው ተብሏል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት አየሩ ቀዝቃዛማ በመሆን በሰሜንና በመካከለኛው የሀገሪቱ ክፍል ዝናባማ የአየር ጸባይ ይኖራል። ዝናቡ ቀስ በቀስም ወደ ደቡብ የሀገሪቱ ክፍል ይስፋፋል። በአንዳንድ አካባቢዎች ጎርፍ መጥለቅለቅ ይኖራል። ኃይለኛ ንፋስ የሚኖርባቸው አካባቢዎችም ይኖራሉ። ሰሞኑንም ባይሮን የተባለ አውሎ ንፋስ አካባቢያችን ያጠቃል ተብሎ ተሰግቷል። ነፋሱም በሰዓት 80 ኪሎ ሜትር ይጓዛል። በተለይ ነገ ሐሙስ ቀኑ በጣም ዝናባማ ይሆናል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ያደረሱን ዘገባ ያስረዳል። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢው 14፣ በቴልአቪቭና አካባቢው 18፣ በሃይፋና አካባቢው 16፣ በኤርሸባና አካባቢው 18፣ በኤላትና አካባቢው 20 ዲግሪ ሴንቲግሬድ ይሆናል ብለዋል የአየር ንብረት ትንበያ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ። የተከበራችሁ አድማጮቻችን ከዚህ ቀጥልን የዛሬ ጋዜጦች ለአንባቢያን ይዘዋቸው የቀረቧቸውን ዋና ዋና ርዕሰ ጉዳዮች በአጭሩ እንመለከታለን። ለዝግጅት ክፍላችን የደረሱት ሶስቱ ዋና ዋና ጋዜጦች ኢዲዮት አህሮኖት፣ ማዕሪብና ሀሬጽ ናቸው። የኢዲዮት አህሮኖትና ማዕሪብ ጋዜጦች በፊት ገጻቸው ትኩረት ሰጥተው የተመለከቱት ዘገባ ዛሬ ምሽት ጀምሮ ይከሰታል ተብሎ የሚጠበቀውን ከባድ የአየር ጸባይ ነው። የአካባቢ መስተዳድሮች ባይሮን የተባለውን ነፋሻማና ወጀባማ አየር ጸባይ ለመቋቋም አስፈላጊውን ዝግጅት እያደረጉ እንደሚገኙ ሁለቱም ጋዜጦች ትኩረት አድርገው ዘግቧል። በሁለት ቀናት ውስጥ የሚጠበቀው ከባድ የአየር ጸባይም ከባድ ነፋስ፣ ወጀብና ብዙ ዝናብ ይዞ ስለሚመጣ ይህን ለመቋቋም ማዘጋጃ ቤቶች ቅድመ ዝግጅታቸውን ቀጥለዋል። በተለይ በመካከለኛው የሀገራችን ክፍል ሽፌላ በተባለውና የባህር ዳርቻ ከተሞች የአየር ጸባዩ ከባድ ይሆናል ተብሎ ተሰግቷል። የአየር ጸባዩ በጣም እየከበደ የሚሄደው ዛሬ ሌሊትና ነገ መሆኑን የአየር ጸባይ ባለሙያዎችን ዋቢ በማድረግ ሁለቱ ጋዜጦች ዘግቧል። የኢዲዮት አህሮኖት ጋዜጣ የሰሞኑን ከባድ የአየር ጸባይ ለመቋቋም ማድረግ የሚገቡ ጥንቃቄዎች በማለት እንደዘገበው በውጭ የሚገኙና በነፋስ ኃይል ሊወሰዱ የሚችሉ ቁሳቁሶችን በደንብ ማሰር አሊያም በቤት ውስጥ ማስቀመጥ፣ የውሃ ማሞቂያ መሳሪያዎች እንደ ዱድ ሸሜሽ አይነቶች በትክክለኛ ቦታቸው መገኘታቸው መፈተሽና ያሉበትን ሁኔታ ማረጋገጥ፣
የኤሌክትሪክ መሳሪያዎች ውሃ የማስገቡና ደህንነታቸው የተጠበቀ መሆኑን መፈተሽ፣ የውሃ ማፍሰሻ ቱቦዎች አለመዘጋታቸውን ማረጋገጥ፣ በንፋስ ኃይል ይወድቃሉ ተብለው የሚሰጉ ዛፎች ካሉ ቅርንጫፋቸውን መቁረጥ፣ የቤቱ ጣሪያ ሁኔታን ማየት፣ የአየር ጸባይ ባለሙያዎች የሚሰጡትን ምክር መስማት፣ በቀስታ መንዳት፣ በመንገድ ዳር ላይ መኪና ለማቆም፣ በተፋሰስ ላይ መኪና አለመንዳት፣ የእስራኤል ፖሊስ የሚሰጣቸውን መመሪያዎች መቀበልና አትሂዱ በተባለበት ቦታ አለመሄድ፣ እንዲሁም አስፈላጊ የማሞቂያ መሳሪያዎችን መያዝና ኤሌክትሪክ ቢጠፋ አገልግሎት ሊሰጡ የሚችሉ ባትሪዎችን ማዘጋጀት ተገቢ መሆኑ ተመክሯል። የማሪብ ጋዜጣ ዛሬ ከዘገባቸው ርዕሰ ጉዳዮች መካከል የቀድሞ ሻባክ ድርጅት መሪ ሮኒን ባር ትላንት በቴል አቪቭ ዩኒቨርሲቲ ተገኝተው ያሰሙትን ንግግር ነው። ሮኒን ባር የቴል አቪቭ ዩኒቨርሲቲ በኮምፒውተር መረቦች መረጃ አጠባበቅና የሚደርሱ ጥቃቶችን በተመለከተ ባዘጋጀው የሳይበር ጉባኤ ላይ ተገኝተው ንግግር አድርገዋል። ሮኒን ባር ከስልጣን ከተነሱ በኋላ ለመጀመሪያ ጊዜ ነው በህዝባዊ መድረክ የታዩት። ትላንት ባካሄዱት ንግግር ጠቅላይ ሚኒስትር ናታንያሁን መውቀሳቸውን የማዕሪብ ጋዜጣ ዘግቧል። ሮኒን ባር በመሪነት ውስጥ ለውድቀቶች ኃላፊነት መውሰድ ይገባል፣ ለተመዘገበ ውጤት ምስጋና ከመፈለግ ይልቅ ኃላፊነትን መውሰድ ተመራጭ መሆኑንና የጥቅምት 7ቱን የሽብር ጥቃት በተመለከተ እውነቱን ለማወቅ ብቸኛው አማራጭ መንግስታዊ አጣሪ ኮሚቴ ማዋቀር ነው ብሏል። የሻባክ ድርጅት የጥቅምት 7ቱን የሽብር ጥቃት በተመለከተ ማጣራት ማድረጉና ከስህተቶች መማሩን ሮኒን ባር ገልጸው፣ ግን በአጠቃላይ ደረጃ የጥቅምት 7ቱን የደህንነት ክፍተት ለማወቅ መንግስታዊ አጣሪ ኮሚቴ ማቋቋም ይገባል ማለታቸውን ማዕሪብ ዘግቧል። ጠቅላይ ሚኒስትር ናታንያሁ በቴል አቪቭ ዩኒቨርሲቲ ጉባኤ ባይገኙም በቪዲዮ የተቀረጸ መልእክት ልከዋል። በጥቅምት 7 ቀን ውድቀት እንደታየ እውነቱን ለማወቅ ግን ሰፊ የሆነ ብሔራዊ አጣሪ ኮሚቴ ማቋቋም እንደሚያስፈልግና ሁሉም አካላት የፖለቲካውም ሆነ ወታደራዊ አመራር መመርመር የሚገባቸው መሆኑን፣ ውድቀቱን በአንድ አካል ብቻ የማይጥል ገለልተኛ አቋም ያለው አጣሪ ኮሚቴ የሚያስፈልግ መሆኑን ገልጸዋል። የማዕሪብ ጋዜጣ ዛሬ ካቀረባቸው ዘገባዎች መካከል በእስራኤል የግድያ ድርጊቶች ምንም ሳይቆሙ በየቀኑ እየተፈጸሙ መሆኑን ነው። ቤት ጎብሪን በተባለው አካባቢ በሚገኝ ጉድጓድ አንድ ታዳጊ ልጅ ሕይወቱ አልፎ መገኘቱን፣ በዮክኒያም ከተማ ደግሞ እናትና ልጅ ሕይወታቸው አልፎ መገኘቱን፣ በማሌ ሜሮን ደግሞ አንድ ግለሰብ በጥይት ተኩስ መገደሉና ትናንት በአጠቃላይ በ4 ቦታዎች 5 ሰዎች በሞታቸውን ማዕሪብ በዛሬ ዘገባው ተመልክቷል። ሌላው የመከላከያ ሰራዊትና የጠቅላላ ደህንነት ጥበቃው ድርጅት ሻባክ ባለፈው ወር በቱልካሬም አካባቢ ሮኬት ማግኘታቸውን ትላንት ማስታወቃቸው አሳሳቢ ጉዳይ መሆኑን የማዕሪብ ጋዜጣ በዛሬ ዘገባው አቅርቧል። በምዕራብ ሰማሪያ ቱልካረም አካባቢ ሮኬቶች መገኘታቸው በአቅራቢያቸው የሚገኙ ሰፈሮችን ስጋት ውስጥ ጥሏል። አካባቢው ሻሮን ለተባለው አካባቢና ቁጥር 6 ጎዳና ቅርብ በመሆኑም ትኩረት ሊሰጥ የሚገባ ጉዳይ መሆኑን አንዳንድ አካላት እያሳሰቡ መሆኑን ማዕሪብ በዛሬ ዘገባው ተመልክቷል። የኢትዮ ታህርኖት ጋዜጣም ሆነ ማዕሪብ ዛሬ ካቀረባቸው ዘገቦች መካከል በጋዛ ሰርጥ የቀረውን የአንድ እስራኤላዊ አስከሬን ለማግኘት ትላንት የተካሄደውን ፍለጋ ነው። በእስራኤል ፖሊስ ልዩ ኃይል ውስጥ ሲሰራ የነበረው ራን ጊቪሊ አስከሬን እስካሁን አልተመለሰም። ትላንት ፍለጋ ቢካሄድም አልተሳካም። ባለው አስቸጋሪ የአየር ጸባይ ምክንያትም ፍለጋው ለጊዜው ተቋርጧል። በእንዲህ እንዳለ አዳር ጎልዲን የተባለው ወታደር በ2014 ዓ.ም የህይወት መስዋዕትነት ከፍሎ አስከሬኑ በሐማስ እጅ ቆይቶ በቅርቡ መመለሱ ይታወቃል። ሐማስ የአዳር ጎልዲንን አስከሬን እንዴት በዋሻ እንደደበቀውና አዳር ጎልዲንን ሐማስ ከመመለሱ በፊት የነበረበትን ቦታ ለማግኘት የእስራኤል ወታደሮች ሲያደርጉት የነበረውን ፍለጋ የኢትዮ ታህርኖት ጋዜጣ በዛሬ ዘገባው ተመልክቷል። ሌላው የክረምቱን ወራት ተከትሎ የተከሰተው የጉንፋን ወረርሽኝ ዋጋ ማስከፈሉን ቀጥሏል። እንደ ኢትዮ ታህርኖት ጋዜጣ ዘገባ በጉንፋን ምክንያት በቅርቡ ህይወታቸው ካለፈ ሰዎች መካከል 3ቱ ህጻናት ልጆች ናቸው። ህጻናት ልጆች በጉንፋን ተይዘው ከመሞታቸው በፊት ጤናማ ነበሩ። የጉንፋን ወረርሽኝ ዋጋ ማስከፈሉን ቀጥሏል። ችግሩን ለመቋቋምም በሆስፒታሎችና በአየር በረራዎች ሰዎች የአፍና አፍንጫ መሸፈኛ ጭንብል ቢያደርጉ ተመራጭ መሆኑን ባለሙያዎች ምክራቸውን ለግሰዋል ብሏል የኢትዮ ታህርኖት ጋዜጣ። በአጠቃላይ የወቅቱ የጤና ችግር የሆነውን የጉንፋን ወረርሽኝ ለመቋቋም ዜጎች ክትባቱን ቢከተቡ
ተገቢ መሆኑን ባለሙያዎች አስተያየታቸውን ሰጥተዋል። ሌላው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ወር መጨረሻ አካባቢ ወደ አሜሪካ ለስራ ጉብኝት ይሄዳሉ። በጉብኝታቸው ወቅትም ከአሜሪካው ፕሬዝዳንት ዶናልድ ትራምፕ እና ሌሎች የሀገሪቱ ባለስልጣናት ጋር ተገናኝተው በተለያዩ ጉዳዮች ይመክራሉ ተብሎ ይጠበቃል። ጠቅላይ ሚኒስትር ኔታንያሁ ወደ አሜሪካ ሲሄዱ የግብፁ ፕሬዝዳንት አብደል ፈታህ አሲሲም እንዲመጡ በማድረግ የሶስትዮሽ ግንኙነት እንዲኖር ለማድረግ አሜሪካ እንቅስቃሴ እያደረገች መሆኑን የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው ተመልክቷል። የሶስትዮሽ ግንኙነት የአሜሪካው ፕሬዝዳንት ዶናልድ ትራምፕ፣ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እና የግብፁ ፕሬዝዳንት አብደል ፈታህ አሲሲ መካከል እንዲሆን የአሜሪካ መንግስት እየጣረ መሆኑ ተዘግቧል። ሌላው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአውሮፓ ሀገራት ጋር የነበራቸውን የቃል ኪዳን ወዳጅነት እያፈረሱት ነው በማለት የኢዲዮት አህሮኖት ጋዜጣ ዘግቧል። ትራምፕ የአውሮፓ ሀገራት መሪዎች ደካሞች ናቸው፣ የዩክሬኑ ፕሬዝዳንት ዘለንስኪም እየተሸነፉ ነው፣ በቢሊዮን የሚቆጠር ዶላርና ጦር መሳሪያ ከአሜሪካ ወስደውም ሩሲያን ማሸነፍ አልቻሉም፣ ዩክሬን ግዛቷን መተው አለባት፣ ታላቋ ሩሲያ በጦርነቱ ታሸንፋለች በማለት ትራምፕ የአውሮፓ መሪዎችን በመውቀስ ንግግር አድርገዋል። እንዲሁም ደካማ መሪዎችን ከስልጣን ለማንሳት የሚንቀሳቀሱ የቀኝ ክንፍ ርዕዮተ ዓለም ተከታዮችን ትራምፕ የሚደግፉ መሆኑን ገልጸዋል ብሏል ጋዜጣው። ወደ ሀሬጽ ጋዜጣ ስናልፍ ሀሬጽ ጠቅላይ ሚኒስትር ኔታንያሁ በተለያዩ ወንጀሎች ተጠርጥረው የተከሰሱባቸው ፋይሎች እንዲሰረዙ የጠየቁት ተግባር ላይ ካልዋለ ክኔሴቱ እያረቀቃቸው ያሉ የተለያዩ ሕጎችን ለማሳለፍ እንደ መሳሪያ ለመጠቀም ፍላጎት ያላቸው መሆኑን ጋዜጣው ዘግቧል። እንደ ሀሬጽ ጋዜጣ ዘገባ ጠቅላይ ሚኒስትር ኔታንያሁ በሕግ መርቀቅ ሂደት ምክንያት ጸረ ዲሞክራሲ አካሄድ በመጠቀም የክስ ፋይሎቻቸውን ለማሰረዝ እየሞከሩ ነው በማለት ዘግቧል። ሌላው የክኔሴት አባላት በመገናኛ አውታሮች አሰራር ዙሪያ ለውጥ ለማድረግ አዲስ ሕግ ለመደንገግ ተወያይተዋል። ይህን በመቃወምም ጋዜጠኞችና የተለያዩ መገናኛ አውታር አስተዳዳሪዎች ትላንት በቴል አቪቭ የአስቸኳይ ጊዜ ጉባኤ አድርገው መንግስት ሕግ ለመደንገግ በያዘው እቅድ ዙሪያና ተያያዥ ጉዳዮች መክረዋል ብሏል ሀሬጽ። የተባበሩት መንግስታት ድርጅት ዓለም በፍጥነት እየሞቀ ነው፣ ወደ ከባቢ አየር የሚለቀቀው በካይ ጋዝ ተጽዕኖ እያሳደረና የምድራችን የሙቀት መጠን እየጨመረ መሆኑን የተባበሩት መንግስታት ድርጅት ማስጠንቀቁን የሀሬጽ ጋዜጣ በዛሬ ዘገባው ተመልክቷል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ይህን ይመስላል። የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ባልደረባችን አይቸው ባየ በስልክ መስመራችን ይገኛል። ጤና ይስጥልን አይቸው፣ እንደምናደርግ ሰጠኝ። እንደምናደራችሁ። እንዲሁም አድማጮቻችን እንደምናደራችሁ። እንደምን ሰላም ነው ወይ? ገና የአየር ጸባዩ ይከብዳል ሲባል ፈርተህ ነው የቀረህ ዛሬ? አንተም ራስህም እኮ ተናግረዋል። ተጠንቀቁ እያልክ አይደል እንዴ? እና ተጠንቀቁ ተባለ። አስቀድመህ ጥንቃቄ ከምታደርጋቸው ነገሮችም እኮ አንዱም ይሄ ነው። አዎ። እንዴት ነህ? ደህና ነኝ፣ ሁሉ ሰላም ነው። ምን መሆን አለበት አሁን በአየር ጸባዩ? በአየሩ ጸባይ ሁኔታ አንተ እንግዲህ ከሞላ ጎደል በደንብ ስላቀረብከው በድጋሜ ስለዚህ መናገሩ ያው ነገር ላይ ነገር መጨመር ማለት ነው። ሆኖም ግን በእውነት ጥንቃቄ የሚያስፈልግበት ሁኔታ ነው። እስካሁን ድረስም በክረምቱ ወራት የሚደረጉ ጥንቃቄዎችን አንዳንድ ጊዜ አስቀድመን ትኩረት ያልሰጠናቸውን ጉዳዮች በሙሉ አሁን በማስታወስ አሁን ትኩረት ሰጠን ሊስተካከሉ የሚገባቸውን ነገሮች ቀደም እንደተናገርከው የውሃ መተላለፊያ ቱቦዎችን በሚዘንብበት ሰዓት መኪና ለማሽከርከር አንዳንድ የተሰቀሉ ነገሮች ካሉ ወይም የኤሌክትሪክ ገመዶች የተጋለጡ ካሉ ማሞቂያዎችንም ካሉ የምንጠቅመት ሁኔታ በደንብ በስነ ስርዓት ትኩረት ሰጠን ልጆችም ቢሆን ከእንደዚህ አይነት አደጋ ራሳቸውን እንዲያድኑ ለልጆችም ትኩረት ሰጠን ልንሰራበት የሚገባ ሁኔታ ነው እና በእውነት አድማጮቻችን ቸላ ሳንል ይህን ጉዳይ በደንብ ትኩረት ሰጠን እንድንመለከተው እና ሊፈጠር ከሚችለው አደጋ ራሳችን አስቀድመን መከላከል እንዳለብን ነው። ብዙ ነገሮች አሉ እስካሁን ድረስ
በእንደዚህ አይነት ዙሪያዎች ትኩረት ያልተሰጣቸው አሉ። እንደ ዛፍ አይነት ነገሮች፣ የኤሌክትሪክ ገመድ የተቆራረጡ እንዲሁም ዘንበል ያለ የተጣመሙ የኤሌክትሪክ ግንዶች ሊኖሩ ይችላሉ። ያን እንግዲህ እኛ ሳይሆን በተለይ በኤሌክትሪክን ዙሪያ የመብራት ኃይልን ኩባንያ በመደወል እንደዚህ ነገሮች ትኩረት እንዲሰጣቸውና ካሁኑ እንዲስተካከሉ የሚደረግበትን ነገር መፍጠር ያስፈልጋል። ምክንያቱም ይመጣል ተብሎ የሚጠበቀው ዝናብም ነፋሱም ወጀቡም በአንድ ላይ ሆኖ ሊያደርስ የሚችለው ጉዳት በጣም ከፍተኛ ነው። ሰጠኝ በጣም ጥንቃቄ ማድረግ ያስፈልጋል። ልክ ነው። ጥሩ እንግዲህ አስፈላጊውን ጥንቃቄ እናደርግ። የአየር ጸባይ ባለሙያዎች የሚተነብዩትን ፖሊስ የሚሰጠውን መመሪያም ማክበሩ ጥሩ ነው። በአንዳንድ ቦታዎች አትሄዱ ከተባለ አለመሄድ መልካም ነው። ልጆችም አደጋ ውስጥ እንዳይገቡ ምናልባት ያሉ ነገሮችን ትኩረት መስጠት የሚያስፈልግበት ጊዜ ያለን ይመስለናል። እንግዲህ ከዛሬ ምሽት ሌሊት ጀምሮ ነው የተለያዩ ማህበራዊ ድግሶችም ሊኖሩን ይችላሉ። ብዙ ነገሮች ሊኖሩ ይችላሉ፣ ያቀድናቸው ሊኖሩ ይችላሉ እና እንግዲህ የአየሩን ጸባይ በመመልከት በማመጣጠን ትኩረቶችን በመስጠት ሊወሰድ የሚችለውን እርምጃ አስቀድም። በተለይ ነገ ነው ከባድ ይሆናል የተባለ ነገ ደግሞ እንደሚታወቀው የተለያዩ ዝግጅቶች ያለበት ሁኔታ ነው። እንግዲህ ካለው ነባራዊ ሁኔታ ጋር ራሳችን ማመቻቸት ነው ይግድ ይላል። ጥሩ። ሌላው የሶሪያና እስራኤል ጉዳይ እንዲያውም ወደ ጥሩ ደረጃ ይሄዳል ሲባል እንደገና የባሰ እየተካረረ እንዲያውም በሶሪያ ስለ እስራኤል ጥላቻው እየጨመረ ነው ይባላል እና እንደው እዚህ ደረጃ ለምን ደረሰ? መልካም ነገር ሲታሰብ ጥላቻው ወታደሮች ሁሉ እንደውም የፍልስጤምን ባንዲራ አውለብልበው ሌላ ችግር ለመፍጠር ያደረጉት ጥረትም ትላንትና ነበረና እንዴት ነው ሰጠኝ? በዚህ ላይ እንግዲህ አሁን ማነው ይህን የሚመለከተው የሚለውን ትኩረት ሰጠን ማየት ያስፈልጋል። በሶሪያ በአሁኑ ሰዓት ሶሪያ ያለችበት ተጨባጭ ሁኔታ እጅግ በጣም አንድ መንግስት ራሱን ችሎ ሀገሪቱን ሊያስተዳድር የሚችልበት አቅም ደረጃ ላይ አይደለም ያለው። እስራኤልን የሚጠሉ የእስራኤልን ሂደት የሚቃረሩ ቡድኖች እንዳሉ ሁሉ የሚደግፉም አሉ። ይህን መዘንጋት የለብንም። አዎ ከሶሪያ ጋር ባለፈው እኛም በዜና ወጃችንም ሌሎችም የመገናኛ አውታሮች ሲሰጡት የነበሩት አስተያየት አለ። ከሶሪያ ጋር ምንም እስካሁን ድረስ በጠብ ብንቆይም ራሳቸው ጁሊዮንም የተናገሩት ነገርም አለ። ከእስራኤል ጋር መስማማት እንፈልጋለን፣ ወደ ሰላም መሄድ እንፈልጋለን ብሎ የተናገሩበት ሁኔታ አለ። ነገር ግን ያም ሁሉ አልፎ በደህንነቱ በኩል ለመስማማት ስምምነት ለማድረግ የእስራኤል ውጭ ጉዳይ ሚኒስቴርም ከፍተኛ ባለስልጣናት እንዲሁም የሶሪያ ከፍተኛ ባለስልጣናት አይደለም ከአንድ ጊዜ በላይ በተደጋጋሚ ተገናኝተው የተወያዩበት ሁኔታም ነበር። እንዲያውም ባለፈው የፕሬዚዳንቱ አሜሪካን በጎበኙበት ሰዓት አንድ ነገር ይደረጋል ተብሎ ተጠብቆ ነበር። ዞሮ ግን አሁን ውይይቶች ነበሩ። ውይይቶች ነበሩ። ግን ዞሮ ግን አሁን እዚህ ጋር የሚያመለክተው ነገር ምንድን ነው? አንዳንዴ እኛም ቢሆን ራሳችን የምንተነበያቸው ነገሮች በሙሉ ትክክል ናቸው ማለት አይደለም። የምናየውን ሂደት አረማመዱን አይተን ነው እንግዲህ እኛ የምንናገረውም በዜናም በምንም በወጃም የምናቀርበው እና ትልቅ ችግር ያለበት እዚህ ጋር ምንድን ነው? አሁን መንግስት የሶሪያ ፕሬዚዳንት በአሁኑ ሰዓት ሶሪያን ሙሉ በሙሉ ተቆጣጥሮ እያስተዳደረ አይደለም። ራሱን የቻለ ወታደር ኃይል የለውም። አሁንም ቢሆን በሌሎች ሀገሮች ላይ ትከሻ ላይ የሚወድቅ ነው። እንዲያውም ሩሲያን በጎበኙበት ሰዓትም የሩሲያ ጦር ባለፈው በባሻር አሳድ ወቅት ሲያደርጉት የነበረውን የተወሰነ አካባቢ ተቆጣጥረው ደህንነቱን የሚጠብቁላቸውም የተማጸኑበት እድልም እንዳለ አሁንም በተለይ ደግሞ እነ ቱርክ አሰፍስፈው ያሉበት ሁኔታ ነው። ቱርክ ወደ ሶሪያ በመግባት ያው በሶሪያ አድርጋ እኛንም ለማጥቃት የምታደርገው ጥረት በከፍተኛ ሁኔታ ያለበት ሁኔታ ነው። እንደገና ይህ መንግስት አሁን የተቋቋመው መንግስት ደግሞ ገና ዳዴ የሚል ነው። ለዳዴም ደርሷል ብለን የምንናገር ሁኔታ አይደለም እና ሁኔታው ቀላል አይደለም። ሶሪያ ውስጥ ያሉት ነዋሪዎች ደግሞ ህዝቧም በአንድ ብሔር ብቻ ያሉ አይደለም። ከተለያዩ ብሔር ብሔረሰቦች የተወጣጡና ራስ በራሳቸውም ከፍተኛ ቅራኔ ያላቸው የሚካሄዱበት ብሔረሰቦች ያሉበት ከተማ ሀገር እስከሆነች ድረስ በአንድ ጊዜው በሰላማዊ መንገድ ከእስራኤል ጋር ይስማማል ተብሎ ሊጠበቅ አይችልም። በእርግጥ ይህን ሊያደርግ የሚችለው መንግስት ነው። መንግስቱ ደግሞ አይደለምና ከጎረቤት ሀገር ጋር እንደ እስራኤል አይነት ሀገር ጋር ተመሳስሎ ለመኖር ሰላምን ፈጥሮ ለመኖር ይቅርና አካባቢውን ሀገሯን ከተማዋን እንኳን አስተዳድሮ አንድ አድርጎ ማስተዳደር አቅም ያነሰበት ወቅት ላይ ያለ እንደ አዲስ ፈርሳ እንደ አዲስ
እየተቆረቆረች ያለች ነች። በዚህ ላይ ደግሞ እንግዲህ እኛን ውሰድሽ በእኛ ቅኝ ስር ውስጥ ቆይ የሚል የሚያንጃብቡ ብዙ ሀገራትም አሉ። በተለይ ደግሞ እስራኤልን ለማጥቃት የሚፈልጉ በሙሉ ተጠግተው በመምጣት እንደነ ኢራን አይነቶች እንደነ ቱርክ ቀደም የተናገርኩት ካታርም ቢሆን ራሷ ከሐማስ ጋር ያለውን ግንኙነትም ከሂዝቡላ ከሊባኖስ ጋር ሁሉንም በማቀናጀት ይህን አካባቢን ይህን ቀጠና ወደ ሰላም እናመጣዋለን የሚለውን ወደ ጦርነት እንደውም ወደ ባሰ ጦርነት ለመክተት የሚጥሩ የሚፈልጉ ብዙ ሀገራት አሉ። ስለዚህ ከአሁኑ ሰዓት ሶሪያ ውስጥ ከእስራኤል ጋር የሰላም ስምምነት ይኖራል ብሎ ማሰብ አሁን ትንሽ ጊዜው የፈጠን ለምን ማረጋጋት እየተቻለ አሁን ለምሳሌ በሶሪያ እንግዲህ አዲስ አስተዳደር በተለይ ባሻር አሳድ አስተዳደር ከተገረሰፈ በኋላ የመጣው ጁላኒ አስተዳደር ምንም እንኳ ምንነቱ አቋሙ ባይታወቅም በፊት ኢራኖችን የሚያስጠጋው አስተዳደር ከተገረሰሰ በኋላ ያለው ጥሩ ነገር ያመጣል ተብሎ ከአሜሪካም ጋር ግንኙነቱ መዳበሩ መልካም ያለ ያንን ማጠናከር ሲቻል እርምጃ መውሰዱ በእስራኤል በኩል በየጊዜው የሶሪያ ዜጎችን የሶሪያን አሁን ያለውን አስተዳደር ያስቆጣበት ሁኔታ ተገቢነት ነበረው ወይ? እስራኤል የራሷ ሚዛን ይኖራታል ይህን እርምጃ የምትወስድበት፣ ግን ማጠናከሩ አይቻልም ወይ? ሁልጊዜ ጦር መሳሪያ በማንሳት እንደው መፍትሄ ይገኛል ወይ? አንድ ጊዜ ምን አለ መሰለህ እዚህ ላይ አንተ ልትከላከል አንድን ነገር ልትከላከል የምትችለው ስታጠቃው ብቻ ነው። ያን ሰው ወይም ያን ግለሰብ እንደ ሶሪያ ነው በምትወስድበት ሰዓት እስራኤል የምትወስደው እርምጃ በትክክል ተገቢ የሆነ እርምጃ ነው። አዎ ሁሌም በዚህ ብቻ ሳይሆን በዲፕሎማሲው መንገድም ድርድር የሚደረግበት ወደ ሰላም የሚመጣበት መንገድ ሁሌም ይፈተሻል፣ ሁሌም ይቃኛል። ነገር ግን አሁን ጥሩ አመለካከት አለ እየተባለ ጁላኒ ራሳቸው ፕሬዚዳንቱ ራሳቸው እኮ ጸረ እስራኤል አቋም የነበራቸው ጸረ አሜሪካ አቋም የነበራቸው በጅሃድ ተሰይመው በጅሃድ የሚያምኑ የነበሩ ናቸው። ምን ያህል እኒህ ሰው በአሁኑ ሰዓት ምን ያህል እውነተኛ ናቸው? ምን ያህል ሀገራቸውን ወደ ሰላም ለማምጣት ፍላጎት አላቸው? አሁንስ በለበሱት ሱፍ ውስጥ የተደበቀ ነገር የላቸውም ወይ? ምን ያህል የሚናገሩት ነገሩ አሜታ ናቸው እንዴ? ባለፉት 2 ቀን 3 ቀን በፊት እኮ በካታር ውስጥ መሰለኝ ባልሳሳት ነው ሳውዲ አረቢያ ውስጥ ነው በነበር ጉባኤ አለ የአረብ ሀገራት ጉባኤ ላይ የተናገሩት ነገር አለ። እስራኤል በጋዛ ላይ ህጻናቶችን እየተፈጨፈች ነው እኮ የተናገሩት ሁኔታ አለ። ከዛ በፊት ምን ብለው ተናግሯል? እኛ ከእስራኤል ጋር እኮ ሰላማዊ ስምምነት ሰላም አድርገን በሰላም መኖር የምንፈልግ ሀገር ነን በማለትም የተናገሩት ናቸው። እና የትኛውን አመኔታ የምትሰጠው? በአሁኑ ሰዓት እሳቸው እንግዲህ የሚያካሄዱት ነገር ሁሉንም የሚቃኙበት ሁሉንም ሀሳብ ለመስረቅ ወይም ሀሳብ ለማስቀየር ጥረት የሚያደርጉበት ሁኔታ ላይ ነው ያለ። እንደሚያቀራቸው ተጨባጭ ሁኔታ እጅግ በጣም አሳሳቢ ነው። ፈራርሳለች። ከ15 ዓመት በላይ ነው በእርስ በርስ ጦርነት ሀገሪቱ የወደመች ነች። እችን ሀገር ያለ ባጀት በችግር በስቃይ ያለች ሀገር፣ በዛም አልፎ በአናሳ ማህበረሰብ መካከል ያሉት ግጭቶችን በሙሉ በአንድ ላይ አሁን በአንዴ ለማንሳቴ እጅግ በጣም ከባድ ነው። ቀላል ነገር አይደለም ያላቸው እና በአሁኑ ሰዓት ደግሞ ከእስራኤል ጋር እሳቸው እንኳን ስምምነት እንዲኖር ቢፈልጉ አሉ ሌሎች ሀገራት አሉ እንደነ ቱርክ አይነት እንደነ ካታር አይነት እንደነ ኢራን አይነት ሀገሮች ከእስራኤል ጋር ግንኙነት እንዳይኖራቸው ከፍተኛ ጥረት የሚያደርጉ አሉ። በሀገራቸውም በሚኖሩም አሉ። ስለዚህ ነገሩ አልጋ ባልጋ አይደለም። አዎ እስራኤል ማድረግ ያለባትኝ ወደ ሰላሙ መንገድ ወደ ዲፕሎማሲው መንገድም ማየት መመልከት አለባት። በእነዚህ ሶሪያን እረዳለሁ በሶሪያን ታከው የመጣው እኛን ለማጥቃት ወይም የራሳቸውን መሰረታዊ ልማት የሽብር መሰረተ ልማት ለመቆርቆር የሚጥሩትን በሙሉ እየተከታተለሽ መምታት ግዴታዋ ነው። ቀደም ሲል እንዳልኩ አንድን ነገር ማጥቃት የምትችለው መከላከል የምትችለው ስታጠቃው ነው። ዝም ካልከው ግን ያ ሰው ተደራጅቶ መጥቶ አንተን ሊያጠቃ ይችላል። በተለይ የጥቅምት 7 2023 ክስተት ብዙ ያስተማራት መስሎ ይታያል እስራኤል። ጥሩ አሁንም ወደ ሰሜን እንለፍና የዚህ የሊባኖስ ጉዳይም ገና መቋጫ አላገኝም። ሂዝቦላም በአንድ በኩል የጦር መሳሪያ ትጥቁን ይፈታል ተብሎ ሲጠበቅ፣ በሌላ በኩል በፊት አቋሙ እንዳለ ነው።
የመከላከያ ሚኒስትር እስራኤል ካትዝ ትላንት በሰሜን እዝ ጉብኝት አድርገው ነበር እና በሶሪያም በሊባኖስም የእስራኤል መከላከያ ሰራዊት መኖሩ ጂሃዲስቶችን ለመዋጋት ጠላቶቻችን ለመዋጋት ያግዛል ብለዋልና አሁን የሂዝቦላ ጉዳይ እንዲሁ በፍጥጫ እስራኤል አሁን እርምጃ እየወሰደች ነው የሚቀጥለው እንደ ሐማስ ወይስ እንዲያው መቋጫ አይኖረው? አሜሪካ ግፊት አድርጋ ሂዝቦላም የጦር መሳሪያ ትጥቁን ይፈታ ይሆን? እዚህ ላይ እኔ ምን አለ መሰለህ ሰጠኝ፣ ከመጀመሪያው ጀምሮ ወደ ስምምነቱ ወደ ተኩስ አቁም ስምምነቱ መመጣቱ መልካም ነው። ነገር ግን የሊባኖስ ጦር የሂዝቡላን ሽብርተኛውን ሂዝቡላን ትጥቁን ያስፈታል ብሎ መናገር ከመጀመሪያው መተንበዩ ይሄን ለሱ ኃላፊነት መስጠቱ ትልቅ የተሳሳተ አካሄድና እርምጃ ነው። ለምን ብትለኝ ከሊባኖስ ጦር ይልቅ ሂዝቡላ በከባድ መሳሪያዎች በተዘጋጁ ሮኬት ሚሳኤሎች የታጠቀና በጦር ኃይልም በኃይሉም በብዛቱም በብቃቱም የተሻለ ነው ያለው። ይሄ አንድ ነው። ሁለተኛ የሊባኖስ ወታደሮችም ከሂዝቡላ ጋር የቅርብ ዝምድና ያላቸው ናቸው። ባለፈው እንዳየነው እኮ እኛም ታስታውሳለህ፣ እኛም የተነጋገርንበት ጉዳይ አለ በዚህ ዙሪያ። የሊባኖስ ጦር መሳሪያ እናስወርዳለን ብለው ወደ ሂዝቡላ ወዳሉበት ቦታ በሚሄዱበት ሰዓት አስቀድመው ይነግሯቸዋል። አስቀድመው እየነገሯቸው እነኚህ ሂዝቡላዎች ደግሞ ያላቸውን መሳሪያው ሂደት በሙሉ የሚደብቁበት ሁኔታ አጋጣሚ አለ። ያጎት ልጅ የወንድም ልጅ ወንድማማች ምናምን የተሳሰሩ ናቸው። ስለዚህ እነዚህ የሊባኖስ ወታደር እንኳንስ አቅም የሌለውን እንኳንስ ኃይል የሌለውን እንኳንስ ብቃት የሌለውን ያጎቴ ልጅ ነው። እኔም በአንድ በኩልም ምንም እንኳን የሊባኖስ ወታደር ተብዬ ብጠራ የሚያካሄዱን ርዕዮተ ዓለምን የምከተል ሰው ነኝ። እንዴት ይሄ ነው እጄን የነሱን መሳሪያ ላስፈታት የምችለው? ይሄ ትልቅ ስህተት የተደረገበት ሁኔታ ነው። አዎ እስራኤል የያዘቻቸውን ቦታዎች አሁን ብዛ እኮ መጠባበቅ አለባት። ትክክል ነው። እስራኤል አሁንም እየሄደች የምታደርገው ጥቃት መሄዳል። አዎ አለበለዚያ እንደገና ተመልሶ ሂዝቡላ ወደ ነበረበትኝ ኃይል ይጠናከርና አሁን ትንሽ ከጥቅምት 7 2023 ወዲህ እስራኤል የተቀበለችውን በራሷ በኃይሏ ያገኘችውን ኃያልነቷን ቅብሉነቷን ልታጣ የምትችልበት ሁኔታ ነው። ሞመንቱም ይባላል። አሁን አጋጣሚ የሚባል ነገር አለ። አሁን የጥቅምት 7 23 ክስተት ብዙ መስዋዕት ቢያስከፍለንም ብዙ ነገሮቻችን ብናጣም ያገኘነው ደግሞ መልካም ነገር አለ ማለት ይቻላል። ምክንያቱም በኢራን ላይ የተደረሰው ድል፣ ሶሪያ ውስጥ ያለው ሁኔታ፣ ሊባኖስ ያለው ሁኔታ፣ ሐማስ ምንም እንኳ አሁን ባለበት ቦታ ቢፍጨረጨርም ከጥቅምት 7 በፊት ጥቅምት 7 2023 በፊት የነበሩት ኃይላቸው የእነኚህ ሀገራት በሙሉ የለም የተንኮታኮተበት ደረጃ ያለበት ነው። እዚህ ላይ ከጦርነቱ ባሻገርም ወደ ዲፕሎማሲው ግንኙነትም አጠንክሮ መስራት ያስፈልጋል። አዎ በጦር ኃይል የተገኘውን ድል ወደ ዲፕሎማሲ መቀየር ያስፈልጋል። አዎ እንዴት ነው ማድረግ የምንችለው? የደረግ መድን የምንላቸው ወይም እነዚህ ከፍተኛ ባለስልጣናት ወደዚህ እንድንሄድ ጥረት ማድረግ አለባቸው። ከፍተኛ ትግል ማድረግ አለባቸው በኃይል በእውነት ሁልጊዜም ዞሮ ጦርነት የሚያመጣው ነገር ምንድን ነው? በጦርነት ድል የምታደርገው ነገር የለም። ግን በጦርነት ያን ሰው ወይም ያን ግለሰብ ወይም ሀገር ወደ ድርድር መጥቶ እንዲደራደርህ አብሮ መጥቶ ቁጭ ብሎ አንተ ጋር ወደ ሰላማዊ መንገድ ወይም መፍትሄ ወዳለበት ቦታ በጠረጴዛ ዙሪያ ወደ እንዲደራደርህ የምትገፋበት የምትልክበት ሁኔታ ነው እና እንዳልከው በጦርነት ድል ማግኘት አይቻልም። በጦርነት ብቻ ሰላም ማግኘት አይቻልም። ድርድሩም አብሮ ሲካሄድ ብቻ ነው የሚችለው። ነገር ግን የበላይነትን አስጠብቀህ ነው። የበላይነትን ካላስጠበቅ ድረስ አንተ የበታችሁ ነከሄድ ምንጊዜም የምትፈልገውን ነገር ልታገኝ አትችልም። በአሁኑ ሰዓት እስራኤል የበላይነቷን በከፍተኛ ደረጃ ያስጠበቀችበት ሁኔታ ነው፣ እየተፈራችበት ያለ ሁኔታ ነው። በዛ ላይ ቀደም እንደተናገርኳትም ጥላቻም እያፈራች ነው ሊሆን ይችላል። አዎ አንተ እየተጠናከርክ ስትመጣ ሀያል እየሆንክ በምትመጣበት ሰዓት ጠላቶችህን ለምን በማለት በቅናትም አንተን ለማቆርቆዝም ጠቢው ይፈጥራሉ። አንተ ጋር እንደ ጠላት ጦርነት ብቻ እንደው መፍትሄ ያመጣል ብሎ ሁሉንም ነገር በጦርነት እፈታዋለሁ ማለቱ እንደው አሁን በሁለት ዓመቱ የጦርነት ጊዜም አይተናል። በመጨረሻ የታገቱ ዜጎችም የተለቀቁት በስምምነት ነውና በድርድር ነው። አንዳንድ ጊዜ ድርድሮችንም ዋጋ መስጠት የሚያስፈልግ ይመስላል። ሌላው እንደው አጠር አድርገን እንድንመለከተው አሁን የእስራኤል ክኔሴት የተለያዩ ሕጎችን እያረቀቀ እንደሆነ በፍጥነት እንዲያውም ለማሳለፍ በክረምቱ የስራ ወራትም ይባላል በአጭር ጊዜ ለማሳለፍ እየጣረ ነው። ለምሳሌ
የዘመቻ ህጉ አለ፣ የመገናኛ አውታሮችን ለውጥ ለማምጣት ህግ አለ፣ የዚህ የመንግስት ህግ አማካሪዋና እንደዚህ አይነት ነገሮች እንዴት ይታያሉ? ምንድን ነው ይህን ያክል የሚያስፈጥረው ነገሮች? የፖለቲካ ሽኩቻ ነው። ዞሮ ዞሮ ከጠቅላይ ሚኒስትሩ ከተጠረጠሩበት ክስ ጋር የተያያዘ ነው። ከጥቅምት 7 2023 ክስተት ጋር የተያያዘ ነው። ሁሉም በተለይ ጥቅምት 7 2023 ክስተት እኔ ነኝ አንተ ነህ ብለን ራስ በራሳችን ጣት የምንቃሰርበትኝ፣ በተለይ ደግሞ የቀኝ ክንፍ ርዕዮተ ዓለምና የግራ ክንፍ ርዕዮተ ዓለም ይባላል። ከዛም አልፎ የፖለቲካው ወደ መከላከያ ሰራዊታችን ሰርጎ እየገባ ነው። ምንም እንኳ እስካሁን ድረስ ከራዳር በታች በሹሽ ወይም በድብቅ ወይም በኃይሉ በአናሳ ሁኔታ ቢኖርም አሁን ግን አፍጥጦ የመጣበትኝ ሁኔታ አለ። ከፍተኛ የጦር መኮንኖች በፖለቲካ እስካሁን ድረስ ሰምተን የማናውቀውን ነገር የፖለቲካ ንግግር ጣልቃ እየገቡ የሚናገሩበት ሁኔታ ያለበት ሁኔታ ነው። ዞሮ ይህ ነው ሊያስፈራን የሚችለው ደግሞ አንዱ ትልቅ ከሌሎች ከኢራን ዛቻም ከሂዝቡላም ከሐማስም ከሌሎችም በእሱ አይነት አይን ልንመለከት የሚገባ ይህ የውስጥ የፖለቲካ ሽኩቻ ነው። የውስጥ የፖለቲካ ሽኩቻ አገራችን ሊያቆረቁዛት ልንጎዳበት የምንችልበትን መንገድ ራሳችን በራሳችን የፈጠንበት ያለ ነው። መቻቻል የሚባለው ነገር አሁን ቀርቷል ማለት ይቻላል። ያለን ድሮ እንኳን ሁለት ርዕዮተ ዓለም ፖለቲካ ተከታይ ድርሶች አንድ ላይ ቁጭ ብለው የሚነጋገሩበት ጊዜ ቢኖርም አሁን ግን እጅ የሚናሱበትን ሰዓት የደረስንበት ወቅት ነው። ትልቁ ችግር የውስጣችን ችግር ነው። ከአሁን በፊትም ሰጤ ታውቃለህ፣ በምንወያይበት ሰዓት ይህን ነገር ርባት እንዲሰጡ እያልን እኛም የምንነጋገርበት ሁኔታ አለ። አሁን በፖለቲካው ዙሪያ ውስጥ ገቡ። አሁን አንዳንድ ህጎችን ለማርቀቅ ለማሳለፍ የሚፈልጉትኝ ኦኬ እንደዚህ ካደረጋችሁልኝ በዚህ አይነት እመጣለሁኝ። ህግ ላይ ህግን በመሻር ህግ በመሻር ላይ ለህግ ማቋቋም ይህ የትም የሚያደርስ ጉዳይ አይደለም። ዞሮ ነገ የሚመጣው ሌላ አካል በተመሳሳይ ሁኔታ ይሄዳል እና መሰረታዊ ህጎች ቢጠበቁ መልካም ነው። በተለይ አሁን እንደ አሜሪካ አይነት ሀገሮች ያው ህገ መንግስት ስላላቸው መሻር አይቻልም። የሚሾመው አካል በዛ ህግ መተዳደር ግድ ይላልና እንደማነው ተቀናቃኝ ፓርቲዎችም መንግስትም ይሄን ጉዳይ ለወደፊት ሀገር አለን ያለችን ሀገር አንድ ናት፣ እችን ሀገር በምን አይነት ሁኔታ ነው ልንመራ የምንችለው በማለት ይሄ ቅራኔያችን ወደ ጎን አስቀምጠን ለሀገር ብለን ብንሰራባት ዞሮ የምንጠቀመው እኛ ነን። ዞሮ ልጆቻችን የምናስቀርላቸውን ሀገር ምን አይነት ሀገር ናት ብለን ማሰብ ያስፈልጋል። እንዲሁ በፖለቲካ በውስጥ ሽኩቻ የተናኮረችና እርስ በራሳችን የምንተራመስ ሀገር ማስተላለፍ አንችልም፣ ማስቀረት አንችልም። ማሰብ ያስፈልጋል። ይሄን ለወደፊቱ የምንመለከትበት የሚገባ ጉዳይ ነው። ሰጠኝ በጣም ጥሩ አይቸው፣ እናመሰግናለን። ሰላም ቆይ። እንደው አንድ ደቂቃ ካለች የቱልካረም ሁኔታ ደግሞ እጅግ በጣም በሚያስገርም ሁኔታ የተገኘ ሁኔታ ምንድን ነው? ይሄ አንዳንዴ ራሳችን በራሳችን ጥቃት የምናስከትልበት ሁኔታ የሚያሳይ ነው። ለምሳሌ አሁን ቱልካረም ውስጥ የተገኘው ማባዳ ወይም መሰረተ ልማት የሮኬት ማሰሪያ ቦታ የተገኘው እንዴት ነው? የመከላከያ ሰራዊት መኪና ተበላሽቶ ማሊያ ደቡብ አካባቢ በሚገኙ ሞሳክ ወይም ጋራጅ ውስጥ ጥገና ሲደረግላቸው እዛ የተጠገነበት ቦታ ነው። እንደ አረብ እስራኤላውያን ስለሆኑ እዛ ላይ ቦምብ አጥምደው የላኩበት አጋጣሚ አለ። በዚህም በኮሎኔል ደረጃም የቆሰለበት ደረጃ አለ። ከዛ በኋላ እንደገና በሁለተኛ ጊዜ ነገር ሲከሰት ወታደሮች አይተው ከዛ በኋላ ነው ይህ ሁሉ ክስተት የተፈጠረበት ሁኔታ። ይህን አይነት የመሰረተ ልማት ያለው በቱልካረም አካባቢ ሊገኝ የቻለው አንዳንድ የምናደርጋቸው ነገሮች ለምሳሌ የመከላከያን መኪና ለምንድን ነው በመከላከያ ውስጥ አለ፣ በመከላከያ ውስጥ ጋራዥ አለ፣ እናውቃለን። ለምን እዛ ቦታ ይጠገኑ ከተባለ ስለምን ራሱን የቻለ ቦታ ሊኖረው አይችልም? ለምን ከየትኛውም ቦታ ሄዶ ሊጠገን ይችላል? ይሄ የሚሰጠው ክፍተት ዞሮ ለራሳችን ዋጋ እያስከፈለን ነው። ጥሩ ምልከታ ነው። እናመሰግናለን። አመሰግናለሁ። ሰላም መልካም ቀን። ቻው።